ሰላም ወዳጆች፣ ዛሬ የኒቼን እና የካርል ዩንግን መፍትሄዎች እናነጻጽራለን፣ እናወዳድራለን። በውስጣቸው ያለውንም ነገር በደንብ እናያለን። በተለይም ሁለቱም ለሰው ልጅ ስፔሻሊ በጣም ንቁ ለሆነው የሰው ልጅ ሊሄድበት የሚገባው መንገድ ይሄ ነው፣ መፍትሄው ይሄ ነው ብለው አስቀምጠዋል። ኒቼ ኡቨርሜንሽ በጀርመንኛ፣ ኦቨርማን በእንግሊዘኛ፣ በአማርኛ የተሻለ የሚቀርበው ላዕላይ ሰው የሚለው ነው ማለት ነው። ዩንግ ደግሞ ኢንዲቪጁዌሽን የተሰኘ ኢንዲቪጁዌት ማድረግ ማለት መነጠል፣ ግለሰባዊነትን መቀበል፣ ራሱ ግለሰብ መሆን፣ ምሉእ ሰው መሆን ነው የሚለው ትርጉሙን። ምሉእ ሰው መሆን፣ ሙሉ ሰው መሆን ማለት ነው። ምን ማለት ነው የሚለውን በደንብ ዲቴይል ስንገባ እናየዋለን። ስለዚህ ኒቼና ዩንግ ያቀረቡት መፍትሄ ምናልባት በውስጡ ብዙ የምናገኛቸው ነገሮች አሉ። በጋራ መጠቀም ከቻልን፣ ነጥለን መጠቀም ከቻልን፣ እንደ ማንነታችን የትኛው እንደሚሆንም እንድንወስን እንዲያግዘን ዲቴይል ሀሳቦቹን እናያቸዋለን ማለት ነው። መጀመሪያ ሁለቱም የሚነሱት ከሆነ ተመሳሳይ መነሻ ነው። በነገራችን ላይ በእርግጥ ዩንግ የኒቼን መጽሐፎች አንብቧል። ከኋላ ስለመጣ የራሱ የሆነ የተለየ አድቫንቴጅ አለው። እንደን የሚያዩበትም አንግል ኒቼ በእርግጥ ከሳይኮሎጂም ከፍልስፍናም ከተለያዩ አንግሎች አይቶታል። ዩንግ ሞስትሊ ብዙ ነገር ከስነ ልቦና እና አይ ቲንክ ጥቂት ከመንፈሳዊነት ካለው ስነ ልቦና አንግል ነው የሚያየው። ስለዚህ እስቲ ሁለቱንም እያየን እና እያወዳደርን እንሄድበታለን ማለት ነው። እሺ፣ የጋራ መነሻቸው የምንለው ምንድን ነው? ኒቼ ራሱ the days of Godን አናውንስ ያደርጋል። ያ ማለት ምን ማለት ነው? ፈጣሪ ሞቷል። ስለዚህ ይሄ የተለመደው የነበረው ሜታፊዚካል የነበረው ሜታፊዚካል ማለት ቢዮንድ ፊዚካል ከአካላዊነት ባሻገር የነበረው ፍሬምወርክ ሰዎች ራሳቸውን የሚያስቡበት ከዓለም ጋር የነበራቸውን ግንኙነት የሚያዩበት፣ በቃ ፈጣሪ ያለ አምላክ ያየኛል፣ እነዚህ ነገሮች ክልክል ናቸው፣ እነዚህ ነገሮች ትክክል ናቸው ብሎ ህይወቱን ቅርጽ የሚሰራበት፣ ነገሮችን በሙሉ ከአምላክ ጋር የሚያገናኝበት የተለመደ የድሮ ለምሳሌ እንግዲህ አሁን ላይ ስለሌለ አዲስ ይሆንብናል እንጂ ማለት የለም ማለት አስቸጋሪ ነው። በነገራችን ላይ ዝናብ ሲጠፋ ፈጣሪ እየቀጣን ነው፣ ዝናብ ሲመጣ ፈጣሪ ወዶን ነው አይነት፣ ጎርፍ ሲመጣ ወይም የሆነ ተፈጥሮ አደጋ መሬት መንቀጥቀጥ ሲመጣ ፈጣሪ እየቀጣን ነው ምናምን የሚባሉትን ሀሳቦች፣ እነዚህ የተለመዱት እያንዳንዷን ትንሹንም ትልቁንም ነገር ከማገናኘት ኢቭን በግላችን ሲሳካልን ፈጣሪ ፌቨር እያደረገን እየወደደን እንደሆነ የሆነ ስራ ኦር ሳምቲንግ ሞክረን ደግሞ ትምህርትም ሊሆን ይችላል ሳይሳካልን ሲቀር በቃ ፈጣሪ ያላለው ምናምን የሚባሉት አስተሳሰቦች እየወደቁ እንደሆነ ኒቼ በራሱ በነበረበት አይ ቲንክ ከመቶ ምናምን ዓመት በፊት ከ120 ከ130 ከ150 ዓመት በፊት በነበረው በራሱ እይታ እነዚህ አይነት አስተሳሰቦች እየወደቁ ስለሆነ የሰው ልጅ ብቻውን ነው which means ከነዚህ አስተሳሰቦች ውጪ ራሱን የሚያገኝበት የመጀመሪያ ጊዜ ነው ብሎ አስቧል ማለት ነው ኒቼ። እነዚህ ሃይማኖታዊ ፍጽምናዎች፣ አስተሳሰቦች፣ ስነ ምግባራዊ ግብረ ገባዊ ህጎች ምኖች ይፈራርሱና የሰው ልጅ ራሱን ለብቻው ያገኘዋል ይላል ኒቼ። ዩንግ ደግሞ በሳይኮሎጂው የሰው ልጅ ከልጅነት እስከ እውቀት ባለው ሂደት ውስጥ በትራማ በተለያዩ አይነት ጫናዎች፣ አስተሳሰቦች፣ አመለካከቶች ከልጅነቱ ጀምሮ የሚጫኑበት ነገሮች ምንድን ነው? ውስጣዊ ሰላም፣ ውስጣዊ አለመናወጽ፣ ውስጣዊ መረጋጋትን ያጣል ማለት ነው። ትርጉም ያጣል ማለት ነው። እንደውም በሂደት ይቀጥልና ትርጉም ያጣ ህይወት ውስጥ ይገባል ማለት ነው። ሳይኮሎጂካል ኮላፕስ ያጋጥመዋል አብዛኛው ኮንሽስ የሆነ ሰው ማለት ነው። ፍራግመንቴሽን፣ ኒውሮሲስ የመሳሰሉት ነገሮች ይመጣሉ። ፍራግመንቴሽን ማለት የአእምሮ መከፋፈል። ሰው በአእምሮ ብዙውን ጊዜ አንድ አይደለም። አንድ ሀሳብ ያስባል፣
ያደርጋል። ያደረገውን ሀሳብ ራሱ ይተቻል። ምን ይላል? በጣም በተለያየ አቅጣጫ ነው የሚያየው። አንድ ነገር ለመወሰን እስኪቸገር ድረስ ራሱን ለማስከበር እስኪያቅተው መንገዱን መወሰን እስኪከብደውና በእርግጠኝነት ህይወትን አይኗን ማየት እስኪሳነው ድረስ የሰው ልጅ ብዙ ችግር አለበት ከልጅነት እስከ እውቀት ተሸክሞት የሚመጣው ይላል። ይሄ ደግሞ ከሁሉም በላይ ምን እንዳይሆን ነው የሚያደርገው? የጸና አቋም ያለው፣ በተለይም ከሁሉም በላይ ደግሞ ውስጣዊ መረጋጋትና ውስጣዊ ሰላም ያለው ሰው እንዳይሆን ያደርገዋል ማለት ነው። እና እነዚህ በውስጡ ብዙ ኮላፕስ የሚያደርጉ ነገሮች ደግሞ የራሳቸውን አስተዋጽኦ ያደርጋሉ ይለናል ማለት ነው። ስለዚህ ኒቼ ከፈጣሪ ሞት በኋላ which means ይሄ አምላክ ሃይማኖት ምናምን የሚባለው ስትራክቸር ሲቆም አይ ቲንክ የዳርዊንም ተጽዕኖ በዘመኑ በነበሩ ምሁራን ዘንድ የነበረ ይመስለኛል። ምን አይነት የሰው ልጅ ነው ሊቀጥል የሚችለው? የሰው ልጅ ምን ሆኖ ነው መቀጠል የሚችለው ከፈጣሪ አለመኖር በኋላ ወይም ፈጣሪ አለመኖሩን ከተረዳ በኋላ ወይም ደግሞ ሁሉንም ነገር ከሁሉም በላይ ሁሉንም ነገር ፈጣሪው ላይ ማሸከም እንደማይችል ከተረዳ በኋላ ራሱን መቻል እንዳለበት ካወቀ በኋላ ምን አይነት ሰው ነው መገንባት ያለበት ይላል። ዳይሬክትሊ ሰዎች እንደሚያስቡት ይሄ ኒቼ አምላክ የለም አለ ምናምን የሚባለው ክርክር ውስጥ የሚገባ ሰው አይደለም። የትኛው መጽሐፉ ላይ እኔ እስካነበብኩት ድረስ አምላክ የለም አለ የሚባል ክርክር ውስጥ አይገባም። የተለመደው የሰው ልጅ ሁሉን ነገሩን ያንጠለጥልበት የነበረው አምላክ የሚባለው ፊገር ግን የለም ወይም ደግሞ በዛ መንገድ አይገለጥም ብሎ ነው ማለት ነው እንትን የሚለው። ይሄ የተፈጥሮ አደጋ በተፈጠረ ቁጥር እግዚአብሔር እየቀጣን ነው፣ ባልተሳካ ቁጥር ምናምን እያንዳንዱን ነገር ከፈጣሪ ጋር እያገናኘ ይኖር የነበረው ሰው እንደዛ ማገናኘት እንደማይችል ሲያቅ ያ ማለት ምን ማለት ነው? በህይወቱ ለሚፈጠሩት ነገሮች ኃላፊነት መውሰድ ሲጀምር ማለት ነው። በህይወቱ ለሚፈጠሩት ነገሮች ኃላፊነቱ የሱ እንደሆነ ሲረዳ ምን አይነት ሰው ይወጣል የሚል ጥያቄ ነው ማለት ነው ኒቼ የሚጠይቀው። ዩንግ ደግሞ ከዚህ ሁሉ ውስጣዊ መናወጽ በኋላ ከዚህ ሁሉ ውስጣዊ ትግልና መናወጽ በኋላ ምክንያቱም የእያንዳንዳችን የህይወት ትግል የእያንዳንዳችን የህይወት ቻሌንጅ የተለያየ ነው። ውስጣችንን የሚያናውጸው ነገር የተለያየ ነው። እኔ በዚህ ባለን ትንሽ ላይፍ ራሱ ብዙ አይነት ሰው በብዙ አይነት መከራና ችግር ውስጥ በብዙ አይነት ስነልቦናዊ ጉዳይ ውስጥ ሲያልፍ አይተናል። እና ዩንግ ከውስጥ ወደ ውጭ ነው አብዛኛውን ጊዜ እይታው። ሰውየው ኢቨን በዙሪያችን ብዙ ችግር የተፈጠረ ለምሳሌ ጦርነት አለ ምን አለ ምናምን ዓለም ላይ ምንም አይነት ጦርነት እየተካሄደ እንደሆነ እንደማያውቁ ሆኖ የሚኖሩ ሰዎች አሉ። ምንም ባዘር የማያረጋቸው በዙሪያችን በጣም ብዙ ማለት ከማጋ ተዋጋ ምናምን የሚባል ነገር የማያውቁ ሰዎች ማለት ያ ነገር የማይረብሻቸው ማለት ነው። ማለት ክፉ ሆነው ወይ መጥፎ ሆነው አይደለም፣ በቃ እንትናቸው የኑሮ አቅጣጫቸው ስኮፓቸው በዛ እንትን አይሄድም። ሌላው እኮ በታሪክ የተደረገ ጦርነት ሁሉ ተመልሶ እንደዚህ ሆኖ ነበር አያቶቻችን ቅድመ አያቶቻችን ከ1000 ዓመት በፊት ከ500 ዓመት በፊት እያለ ያወራል። አሁን ባሉበት ዘመን እንኳን ያንን የማያዩና እንትን የማይሉ ሰዎች አሉ። የሰው ልጅ ችግሩ የሰው ልጅ አይምሮ ላይ የሚመላለሰው ነገር የሰው ልጅ ቻሌንጅ የሚደረግበት የሚፈተንበት ነገር በጣም የተለያየ ነው። ሁላችንም የተለያየ አይነት ቻሌንጅ ነው የሚቀርብልን። ምናልባት የሚያመሳስሉን ቻሌንጆች ይኖራሉ፣ ግን ቅርጻቸው፣ መልካቸው፣ አኳኋናቸው እና እንትናቸው አንድ አይነት አይደለም ብዬ አምናለሁ። ስለዚህ እንዴት ነው የኒቼ ኦቨርሜንሽ የሚለው ወይም ታላቁ ሰው ወይም ላዕላይ ሰው አይ ቲንክ ታላቁ ሰው የተሻለ ሴንስ ይሰጣል አይምሯችን ላይ ለለመድነው እንትን ግን ላዕላይ ሰውም በተለይ ቃላቱን በትክክል በቀጥታ ከመተርጎም አንጻር የተሻለ ነው ብዬ አምናለሁ። ተርጓሚ አይደለሁም እውነት ለመናገር። እሺ ይሄ ታላቁ ሰው የሚለው ነገር ከሁሉም በላይ ዋና መለያው የሆነ ቫሊዩ ክሬት ማድረግ መቻሉ ነው። የሆነ ከዚህ በፊት ብዙ ቫሊዎች ከፈጣሪ ጋር ሁሉንም ነገር ማንጠልጠል ሲያቆም ይበተናሉ ማለት ነው። ራሱ መወሰን ይኖርበታል። ማድረግ አለብኝ የለብኝም፣ መስረቅ አለብኝ የለብኝም፣ መግፋት አለብኝ የለብኝም፣ እምቢ ማለት አለብኝ የለብኝም ማለት ራሱ ጥያቄ ምልክት ላይ ይቀመጣል ማለት ነው። ለምሳሌ ምጽዋት ተብሎ ሲሰጥ ነበር። አሁን ምጽዋት መስጠቱ
የራሱ ለመንግስተ ሰማያት መግባት ከሆነና እሱን ትቶ በግሉ ለአንድ ሰው ለተቸገረ ሰው ምጽዋት መስጠት አለብኝ የለብኝም? መቼ ነው የምሰጠው? በተጠየቁ ቁጥር ነው የምሰጠው? የቱን ነው እምቢ ምለው? የቱን ነው እሺ ምለው? እያንዳንዱ ጉዳዮች ውስጥ እያንዳንዱ መስመሮች ውስጥ ብዙ ጊዜ በተለይም ሃይማኖቶች የሰው ልጅን ጋይድ ሲያደርጉት መጥተዋል። ከዛ ጋይዳንስ ሲወጣ የሰው ልጅ ምን ይሆናል ነው። ያ ማለት ምን ማለት ነው? በጣም አንድ ሰው ኮንሽስ እየሆነ ሲመጣ በቀላል በሰዎች ጋይዳንስ የሚመራ መሆን ያቆማል። ስለዚህ ለራሱ ማሰብ መጀመር ይገባዋል ማለት ነው። አንብቦም ያስብ፣ መጽሐፍ ቅዱስም አንብቦ ያስብ፣ ሳይንስም፣ ፍልስፍናም፣ ሳይኮሎጂም ኢቭን ህይወትን ተመልክቶ ማንበብ ግዴታ ነውም የሚል እምነት የለኝም። ለሁሉም ሰውም የተሰጠ ነገር ነው ብዬ አላምንም። ስለዚህ ሰዎችን አዳምጦም ህይወትን ተመልክቶም ያስብ። አስበው ግን የራሱን ቫሊዩ መፍጠር መቻል አለበት። ካለበለዚያ ህይወቱ ሚዝርብል እየሆነ ይሄዳል። ህይወቱ አስቀያሚ እየሆነ ይሄዳል። ወይ ከአንዱ አልሆነ፣ ወይ ከነበረበት መስመር አልሆነ፣ ወይም ደግሞ አዲስ መስመር መቀየስ አልቻለም። ስለዚህ እንደዛ አይነት የመወላወል መንፈስ በጣም ከፍተኛ ድብርትና ጭንቀት ውስጥ፣ ስቃይ ውስጥ፣ በተለይም ደግሞ እርካታ አልባ ምንም አይነት ሳቲስፋክሽን የሌለው ህይወት ውስጥ ነው የሚከተውና ይህንን ነገር ለመፍታት ነው ኒቼ ኦቨርሜንሽ የሚባለውን ወይም ታላቁ ሰው የሚባለውን ሀሳብ ያመጣው ማለት ነው። እዚህ አይዲያ ውስጥ ዋና የምንላቸው ነገሮች ምንድን ናቸው? ይሄ ታላቁ ሰው ወይም ይሄ ታላቅ ሰው መሆን የሚፈልግ ሰው የራሱን ኦቨርካም ለማድረግ ራሱን ለማሸነፍ ለመግዛት ስፔሻሊ እንደውም ለኒቼ መጠቀም ያለብን ዲሲፕሊን ለማድረግ ወይም ኦቨርካም ለማድረግ የሚለውን ማስተሪንግ ዋን ሰልፍ ራስን በደንብ ለመግዛት መጀመሪያ የሚያስፈልገው ነገር የራሱ ቫሊዎች ያስፈልጉታል። ቫሊዎች ማለት የህይወቱን መሰረት የሚያቆምባቸው የማይነቃነቁ ነገሮች ማለት ናቸው። ህይወቱን የሚገነባባቸው ማንነቱን፣ አስተሳሰቡን፣ አመለካከቱን እከሌ እኮ እንዲህ ነው የሚባልበትን ዋና መሰረት የሚያቆምበት ነው እና ያንን ነገር እንዴት ነው የሚሰራው? መፍጠር መቻል አለበት። የነበረውን ከላዩ ላይ አውርዶ ከጣለ አዲስ የመፍጠር ግዴታ ተጥሎበታል ማለት ነው። አዲስ ሳይፈጠር ቦታውን ክፍት ካደረገው ያ የወላዋይነት ቅድም ያልነው የጽናት እና አቋም አለመኖር፣ የህይወት እርካታ ማጣት፣ መንገድ በዋልፈሰስ እንደመኖር ማለት ነው የሚሆነው። ስለዚህ የራሱን የህይወት ቫሊዎች እኔ እንዲህ ነኝ፣ ይሄ ልክ ነው፣ ይሄ ልክ አይደለም፣ ይሄ መስመር ብሎ የራሱን ቫሊዎች ከሬት ማድረግ መቻል አለበት። እንዴት ነው ያ የሚደረገው? ኢቭን ደግሞ ወደ በኋላ ላይ እናነሳዋለን። የሰው ልጅ ኒቼ 3 የሜታሞርፎሲስ የሚላቸዋሉ የሰው ልጅ እድገት፣ ካሜል፣ ላዮን እና ቻይልድ እነሱን እናወራለን እና በትክክል ገብቶን የትኛው ደረጃ ላይ ነው ያለ ነው የሚለውንም እንድናውቅ ያግዘናል ብዬ አስባለሁ። ሁለተኛው ዊል ቱ ፓወር የሚባል አለ። ዊል ቱ ፓወር ማለት የሰው ልጅ የሚያደርጋቸውን፣ የሚፈጥራቸውን፣ የሚሰራቸውን ነገሮች ቅድም ራስን መግዛት ባልነው ነገር የፈቃዱን ኃይል የተቆጣጠረ ሰው መሆን መቻል አለበት። which means ራሱን መግዛት የቻለ ሰው መሆን አለበት። በቀላል ቴምፕቴሽኖች፣ በቀላል ፈተናዎች፣ በቀላል ሀሳቦች ምናምን የሚወዘወዝና የሚዘወር ሰው መሆን የለበትም። የካድሬ ሜንታሊቲ አያስፈልገውም። የመምራት የራስን ማስተር የማድረግ ወስኖ የመንቀሳቀስ የሚፈልገውን ነገር የማወቅ ያንን ደግሞ ለማግኘት እስከ ጥግ ድረስ የሚሄድ እና ራሱን የመግዛት ከሁሉም በላይ የሁሉ የምንጠቀለልበት ራሱን የሚገዛበት ወይም ፍላጎቱን የሚከውንበት ኃይልና ስልጣን ያለው ሰው መሆን መቻል አለበት ማለት ነው። ረጅም ርቀት ያስኬዳል ራሱ ራስን ለመግዛት የሚደረገው ሂደት ማለት ነው። እሺ፣ ሶስተኛ ምናልባት ወሳኝ ብዬ የማስበው ኒቼ ራሱ ወሳኝ ብሎ የሚያስበው አይዲያው ምናልባትም ከስቶይኮቹ ይመስለኛል የወሰደው። ስቶይኮቹ ጋር አንብቤዋለሁ። አሞር ፋቲ የተሰኘ ሀሳብ ነው። አሞር ፋቲ ማለት እጣፈንታን መውደድ፣ እጣፈንታን መቀበል ማለት ነው። በጣም ለማንኛውም በዙሪያችን ላለ ኤግዚስተንስ፣ ማንኛውም በዙሪያችን ላለ ነገር ማንቀይረው ነገር ስፔሻሊ ማንቀይረው ነገር ሲሆን ኤግዚስተንስ ሲሆን ለሱ የስ ማለት ነው። ለምሳሌ የምንፈልገውን ነገር ለማግኘት
ስቃይ ውስጥ ማለፍ ካለብን ያንን ስቃይ በጸጋ መቀበል መቻል ማለት ነው። እድላችንንም እንደዛው መጥፎ አደጋ ሲያጋጥመንም እንደዛው ያንን መቀበል የሚያስችል አቅም ያስፈልገናል ማለት ነው። ስነልቦናዊ አቅም፣ አካላዊ አቅም፣ መንፈሳዊ ዝግጁነት ያስፈልገናል ማለት ነው። ይሄንን saying yes to existence ይሄ ስፔሻሊ በጣም በእድሜ ልክ ስታገኟቸው ሁሉ ነገር ላይ እንዳለቃቀሱ የሚኖሩ ሰዎች አሉ። ያለፈን ነገር እንኳን መቀበል የሚሳናቸው ማለት ነው። እኔ እኮ እንደዚህ ሆኖብኝ በቃ አወራራቸው ምናምን ራሱ በጣም ኢነርጂ የሚመጥ ነው። በጣም አጠገባቸው ቁጭ ብላችሁ 30 ደቂቃ እስከ 1 ሰዓት ብትሰሟቸው ኢነርጂያችሁን መተውት ቁጭ ይላሉና እነዚህ ያለፈውን ነገር እንኳን መቀበል የተሳናቸው ያለፈውን ነገር ለመቀየር ዊል ቱ ፓወር የሌላቸው ምንም አይነት እንቅስቃሴ የማያደርጉ ስልጣኑ እንደሌላቸው የሚያስቡት ሰው ማንኛውም ችግር የሚኖርበት ሁሉንም ችግሩን ባይሆን እንኳን አብዛኛውን ችግሩን የመቅረፍ ሙሉ አቅም አለው ብዬ አምናለሁ። ማለት ሁሉም ነገር አይቀርፍ፣ አንዳንዱን ግን ትቀበለዋለህ። ያንን የመቀበል አቅም ነው አሞርፋቲ። አንዳንዱ ስለማትለውጠው ምን ትለዋለህ? ትቀበለዋለህ። መቀበልህ ምን ይሰጣል? አቅም ይሰጣል። በቀላሉ በጉዳዩ ቡል አትደረግበትም። በቀላሉ በጉዳዩ መጥፎ ችግር ውስጥ አትገባበትም ማለት ነውና ይሄ እጅግ በጣም ወሳኝ ነው። አሞርፋቲ ምናልባት ይሄንን ጣፋንታን መቀበል ልጆቻችንን የምናስተምርበት መንገድ ቢኖር ሁሉ ብዬ ረጅም ጊዜ የማስበው ነገር ነው። ምክንያቱም ብዙውን ጊዜ ኢሞሽናል የሆኑ ልጆች መቀየር ከማይችሉት ነገር ጋር ተጋጅተው ራሳቸውን አጥተው የህይወታቸውን ትርጉም አጥተው የማይሆን ቁልቁለት ውስጥ ሲሄዱ ብዙ ጊዜ ያለው። በቅርብም አንድ በጣም አሳዛኝ ዜና ሰምቼ ነበር ከዚህ ጋር በተያያዘ እና መቀየር ለማይችለው ነገር ያውም ለራሱ ላልሆነ የወላጆቹ ለሆነ ነገር አንድ ልጅ ራሱን አጠፋ ማለት ነው። ወጣት ነው፣ ቢበዛ 16 ዓመት አካባቢ ቢሆነው ነውና ምንም ለማይቀየር ነገር ማንም ምድራዊ ኃይል ለማይቀየረው ነገር ነው ራሱ እንደዛ አይነት ችግር ውስጥ የገባው። ግን ያንን መቀበል ስላልቻለ በሌሎችም ቡሊ ገና ለገና አደረጋለሁ በሚል ምናልባትም ትንሽ እንደዛ አይነት ቡሊንግም ውስጥ አልፎ ሊሆን ይችላል። እንግዲህ ውስጡን አናውቀውም፣ ያባሰበት እንትን ሊሆን ይችላልና አስቸጋሪ ሁኔታ ውስጥ ምክንያቱም እይታችንን ኮምፕሊትሊ ይቀይረዋል። ዝም ብለን ልናልፈው የምንችለው ነገር የህይወታችን ትልቁ ወደ ተራራ የምንገፋው ድንጋያችን ይሆናል ማለት ነው። ባለመቀበላችን ያልተቀበለውን ነገር ተሸክመ ነው ወይም ደግሞ ወደ ተራራ እየገፋ ነው የምንሄደው። አንቀይረውም እኮ ኦልሬዲ ሸክሙ አይወርድም ከላያችን ላይ በህይወት እስካለን ድረስ የሚቀጥሉ እንደዚህ አይነት ነገሮች አሉና ይሄ አሞርፋቲ የሚለው ኮንሰፕት በጣም በጣም ወሳኝ ነው። ሶስተኛ ላይ ኒቼ የሚያነሳው ኢተርናል ሪኦከረንስ ነው። ሪኦከረንስ ሳይሆን ሪከረንስ ነው። ትርጉሙ ግን ኦልሞስት ዘ ሴም ነው ማለት ነው። ምንድን ነው ህይወትን ያቺ የሚያብራራባት አንድ ፓሴጅ አለች፣ በጣም ደስ ትለኛለች። ድንገት የሆነ ዴሞን መጥቶ የሆነ ቀን ቀስቅሶ ምናምን አሁን እየኖርከው ያለውን ህይወት እየደጋገምክ ኑሮ ብትባል ልትኖረው የምትፈቅደውና የምትወደውን ኑሮ ነው ወይ እየኖርክ ያለው? ደስ የሚልህን ማለት በኑሮ ደስተኛ ነው ወይ እኮ እንደማለት ነው። ማለት ወደ ጎን ስናዞረውና እንደዛ የምትወደውንና የምታምንበትን የምትረካበትን ህይወት ነው ወይ እየኖርክ ያለው ይለዋል ማለት ነውና በጣም አሪፍ መጥፎ ኑሮ እየኖርክ ከሆነ which means በጣም መለስ ብለህ ማሰብ መቻል አለብህ። ድጋሚ ልትኖረው የማትመኘውን አይነት ኑሮ እየኖርን ከሆነ ቆም ብለን ማየት አለብን። መቀየር ማስተካከል ያለብን ነገር ይኖራል። ግን በጣም የምትመኘውና ደስ የሚልህን ኑሮ እየኖርክ ከሆነ ግን ይላል እዛ ጽሁፉ ላይ ያንን ዴሞን አንተ እንደው መልአክ ነህ ምናምን ልትለው ትችላለህ ወይ? መልካም ዜና መጣህልኝ። አዎ ይሄንን ኑሮ በጣም ወድጄው ደስ ብሎኝ ነው የምኖረው፣ እየደጋገምኩ ራሱን ምንም ሳይቀየር እየደጋገምኩ ብኖረውም ደስ ይለኛል ትለዋለህ ወይ ይላልና ይሄ በጣም ራሳችንን መጠየቅ ያለብን ጥያቄ መስሎ ይሰማኛል። ብዙ ጊዜ አይ ቲንክ ካምፓስ ውስጥ እያለ እንደዚህ አይነት ሀሳቦች እናነሳ ነበር። ካምፓስ ውስጥ በጣም በጣም አሪፍ አድርገን ኖረናል ወይ? ብዙ ሰው ካምፓስ ሲኖር ውጭ ያያል፣ ከወጣ በኋላ ወደኋላ ያያል፣ ወደፊት ያያል። ይሄ ያለንበትን ጊዜ የማይዋጅ ያለንበትን ጊዜና ሁኔታ የማይመጥን
ሁሌ ወደፊት ያየ ወይ ደግሞ አጉል ወደኋላ የሚለጠጥ ወይም ደግሞ ወደኋላ የሚጎተት ላይፍ ውስጥ ራሳችንን እናገኘዋለን እና ከዚያ ዙሪት መውጣት ይኖርብናል። ያለውን ሁኔታ መቀበል መቻል፣ ጣፈንታን መቀበል መቻል የተሻለ ነው የሚል እምነት አለኝ። ሶ ሁለቱ መሀል ያለውን ደግሞ ልዩነት ከማየታችን በፊት ትንሽ ደግሞ ስለ ዩንግ ኢንዲቪጁዌሽን እናንሳ። ይሄ የዩንግ ኢንዲቪጁዌሽን ታላቅ ስለመሆን ምናምን አይደለም። ኢትስ በእንግሊዘኛው እንዴት ነው ቢካሚንግ ሆል የሚለው ሀሳብ ነው። ዊች ሚንስ በአማርኛ ስናመጣው ሙሉ መሆን ወይም ምሉእ መሆን። ምሉእ እንኳን በጣም ከፍ ይላል ይመስለኛል። ሙሉ መሆንን በለው። እሺ ሙሉ መሆን ማለት ምን ማለት ነው? በስነ ልቦናው አስተዳደጋችን፣ ትራማዎች፣ ሻዶዎች፣ አኒማ ምናምን በቃ በሳይኪያችን ውስጥ ያለው ማአት ነገር ፍራግመንቴሽን አለው። ፍራግመንቴሽን ማለት መለያየት፣ መሰነጣጠቅ፣ የልዩነት ቤት ማለት ነው። የጸብና የልዩነት ቤት ይሆናል ማለት ነው አይምሯችን። ያንን ወደ ሙሉ ማምጣት፣ ወደ አንድ መመለስ፣ ሪኮንሳይል ማድረግ፣ ኢንተግሬት ማድረግ፣ ማሰናሰል ያስፈልጋል። የሚታከመውን አክሞ የሚስተካከለውን አስተካክለው ማለት ነው። የመጀመሪያው እና ዋነኛው ስራ አንኮንሽስ ላይ የሚሰራ ነው። ኢንተግሬሽን ኦፍ አንኮንሽስ ልንለው እንችላለን። ከሁሉም በላይ በሻዶ አንግል፣ በአኒሙስ አንግል፣ በትራማ አንግል በእርግጥ ትራማቲክ የሆኑትን ነገሮች ትራባውን ሳይሆን የሚፈጥሩትን ሻዶ ካስት የሚያደርጉትን ጥላ ስለሆነ ዩንግ የሚያወራው ሞር ሻዶ ውስጥ አጠቃለው ነው የሚያወራው ትራማንም። እና አርኪታይፓል ፎርስስ የምንላቸው ደግሞ አሉ። በውስጣችን ያሉ ኢንተግሬት ይደረጉ ሊስተካከሉ የሚገቡ አመለካከቶች፣ አስተሳሰቦች እና ፍላጎቶች አሉ። እነሱን ማረም ማከም ያስፈልጋል። ምክንያቱም የእኛ አይደሉም፣ አብዛኞቹ በሰው የተጫኑ ናቸው። ትራማ እና የተለያየ ችግር የፈጠራቸው ናቸው። እነዚህ አመለካከቶቻችንን የሆነ ቅርጽ አስይዘውት አንኮንሻሳችን ላይ ሰፍረው ውሳኔያችንን 70-80% 90%ቱን ይወስኑልናል ማለት ነው። በእኛ ቤት እኛ ነን የወሰንነው። ነገር ግን የሚወስነው ቁስላችን ነው፣ የሚወስነው ህመማችን ነው፣ የሚወስነው ዶክትሪኔት የተደረግንበት ዊች ሚንስ የተቃኘንበት አስተዳደጋችን ነው ማለት ነው። አንዳንዴ ጥሩ ነው ማለት ሁሉ የሚያደግንበት ኦር የተቃኘንበት መንገድ መጥፎ ነው አንልም። የሆነ ያክሉ ግን ከውስጣዊ ማንነታችን ጋር ከእኛነታችን ጋር የሚጋጭበት ሂደት አለና ይሄ ለእኛ ከባድ ክፍተት ይፈጥራል። አንኮንሽሳችንን በተቻለ አቅም ኢንተግሬት ማድረግ ወሳኝ ነው። እዛ ውስጥ እንግዲህ በዩንግ ኢንዲቪጁዌሽን ላይ ልንጨምራቸው የምንችላቸው ይሄ ኢንተግሬሽን ኦፍ ደ አንኮንሽስ የሚለው ሙሉ በደንብ አብዛኛው ፓርት በነገራችን ላይ ቴራፒ ወርክ ነው፣ የቴራፒ ስራ ነው። በግልም ሊሰራ የሚችል ብዙ አለው። ምናልባት ከቴራፒስትም ጋር ሊሰራ የሚችል ብዙ ነገር አለው። ሰዎች ብዙ አይነት ፍራቻ አለን። አብዛኛው ሰው በፍራቻ ነው የሚኖረው። በቃ ተፈጥሮ ኑሮ ያስፈራዋል፣ አለቃው ያስፈራዋል፣ ቤተሰቡ ያስፈራዋል፣ በቃ እምቢ ማለት ያስፈራዋል። እነዚህ ፍራቻዎች ደግሞ የሚፈጥሯቸው ኮፒንግ ሜካኒዝሞች አሉ። ይሄ መሸሽ፣ በራስ አለመተማመን ማለት ላይክ ሴት ወይም ፍቅረኛ ወይም ምናምን ለማውራት አልፎ እሱ እንደውም በጣም ከባድ ነገር ነው። ኖርማል ራሱ ኮንቨርሴሽን ውስጥ ኢንጌጅ ማድረግ የሚከብደውና የሚፈራ ሰው አለ። በእነዚህ ፍራቻዎች የተነሳ ደግሞ የሚመጡ እንደ ኮፒንግ ሜካኒዝም የሚመጡ የተለያዩ አዲክሽኖች አሉ። ብዙ አዲክሽኖች ከተለያዩ ሱሶች ኢንቴክ ከምናደርጋቸው ሱሶች አንስቶ እስከ ማስተርቤሽን፣ ሞደርን ዴይ ፖርን፣ ራስን መግዛት የሚባለው ነገር እምብዛም ስለሌለ አብዛኛው ሰው ለእንደዚህ አይነት ነገር ቢያንስ ለአንዱ ተጠቂ ያልሆነ ሰው ማግኘት እጅግ በጣም ሬር ነው፣ ወጣት ማግኘት ማለት ነው። እና አስቸጋሪ ይሆናል። ለምን አለ? ምክንያት አለው። የሆነ ውስጣችን ኮፕ ማድረግ የሚፈልገው ነገር አለው፣ መሸሽ የሚፈልገው ነገር አለው። ከዛ ደግሞ ለመሸሽ ሄዶ እንደዚህ አይነት ሌላ ደግሞ ችግር የሚፈጥሩ ነገሮች ላይ ይወድቃል ማለት ነው። እና እነዚህ በጣም ብዙ ጥንቃቄ፣ ብዙ ስራ፣ ብዙ ማስተካከያ ይፈልጋሉ ማለት ነው። ቀጥሎ የምናየው ሰልፍ የምንለው
ከአንኮንሸሱ ባለፈ ዩንግ ሁለት እኔዎች አሉ ሰው ውስጥ ይላል። አንደኛው ኢጎ ነው። ኢጎ ትንሹ እኔ ነው የሚለው። ኢጎ እኔ እንዲህ ነኝ፣ እኔ እንዲህ ነኝ፣ እኔ እንዲህ ነኝ የምንልበት ምድራዊ እኔነታችን ሊሚትድ የሆነ አነስተኛውን። ትልቁ ሆነ ደግሞ የሚለው ሰልፍ የሚለው አለ። የእኔ ነኝም አይደለም የምንለውን። ምክንያቱም ኢጎ እኔ እንዲህ ነኝ ሲል አንዳንዴ ከአንዳንድ ነገሮች እየሸሸ ነው፣ አንዳንዴ ከአንዳንድ እያስመሰለ ነው፣ አንዳንዴ እየዋሸ ነው። እያስዋሸን ማለት ነው። ውሸት እያስለመደን እንደዛ አይነት ነገር ውስጥ ይሆናል። ማህበረሰቡ ጋር ተወዳጅ ለመሆን ስንል እኔ እንዲህ ነኝ ብለን ያልሆነውን እንድንሆን እያደረገን ማለት ነው። ምክንያቱም ኢጎ ብዙውን ጊዜ ከውጭ የሚመጡ ሀሳቦችና ስሜቶች ተጠቂ ስለሆነ በተቻለ አቅም በዙሪያችን ያሉት ጓደኞቻችን ይወዱናል፣ እኛን በመልካም ያዩናል፣ አላደል ፌቨራይታቸው እንሆናለን አይነት ብሎ አስቦ የተለያዩ እኔዎች ይፈጥራል። እነዚህ እኔዎች ደግሞ ፐርሶና የሚባል ማስክ ይወጣቸዋል ማለት ነው። እና እነዛን ያልሆንናቸውን፣ ምክንያቱም እኛ ስላልሆንን ጭንብል ያስፈልገናል፣ ፐርሶና ያስፈልገናል። ያልሆንናቸውን ጭንብሎች እያደረግን እንሄዳለን ማለት ነው። የዩንግ ኢንዲቪጁዌሽን ግን ወደ ሰልፍ በካፒታል ኤስ ለመምጣት የሚደረግ ሂደት ነው ማለት ነው። አለ ኦልሬዲ ኦብዘርቨር ኢዝ ኢንሳይድ። በጣም ይህን ኦብዘርቭ የሚያደርግ እያንዳንዷን የሚቆጣጠር እኔ አይደለሁም ብለን ወደ ጎን የገፋናቸውን እንኳን እኔ ብሎ የሚያስብና ለማስተካከል የሚሞክር ሰልፍ አለን ማለት ነው። ውስጣችን የተሻለ እድሉን ብንሰጠው ላይፋችንን እንዲመራ ሊያስተካክል የሚችል ትልቁ እኔ በውስጣችን ኦልሬዲ ያለ በኢጎ እኔ የተሸፈነ ማለት ነው። ከኢጎ እኔ ስንሻገር ያኛው ትልቁ እኔ ላይ ነው የምንደርሰው የሚል ፕሮሰስ ያለው እንትን አለ ማለት ነው። ከኢጎ የሚለይበት ብዙ ልዩነቶች ስላሉት ማለት ነው። ሌላው ዩንግ የሚያነሳልን ምናልባት ቢነሳ ብዬ የማስበው ሲምቦሊክ የሆነ ላይፍ ነው። ምናልባት ሲምቦሊክ ላይፋችን ቫሊዩ ክሬት ስናደርግ ብዙ ነገሩ ሲምቦል መሆን አለበት እና ደግሞ ቤዝ ማድረግ ያለበትን ስትራክቸር ማወቅ አለበት። ሚቶች አሉ፣ ህልሞች አሉ፣ ሃይማኖት አለ፣ የተለያዩ እንትኖች አሉ። ከነዚህ ውስጥ ቫሊዩ ልናደርጋቸው የምንችላቸውን ነገሮች ምናልባትም አንዳንዱን አዲስ መፍጠር ብቻ ሳይሆን ያለውን ቅርጽ ሰጥቶ አስተካክሎ ለራስ በሚገባና በሚመጥን መንገድ መቀበልና መስራት ይቻላል የሚልም ሀሳብ አለ ማለት ነው። ስለዚህ ይሄ የዩንግ ኢንዲቪጁዌሽን የምንለው ኮንሰፕት ነው ማለት ነው እና በደንብ በተቻለ አቅም ባህሉን፣ ሚቶሎጂውን፣ ምኑን ያከበረ ነው። ለምን አንዳንዶቹ ሳይኪክ ትሩስ ናቸው። አንዳንዱን እውነት ትተነው መሄድ አንችልም። ሃይማኖት ሰጠ ማን ሰጠ የሚባል ነገር የለም። ኦልሬዲ ውስጣችን ኮምፕሊትሊ ስለተቀበለው በመልካም ነገር አንኮንሸሳችንም ላይ ስለሰፈረ እዛው የምንተወው የሆኑ ማንነቶች፣ የሆኑ አስተሳሰቦች፣ የሆኑ አመለካከቶች አሉ። እነሱ መቀጠል አለባቸው የሚል ሀሳብ አለ ማለት ነው። ሶ አሁን ኡበርሜንሽ የምንለው የኒቼ መንገድና የዩንግ መንገድ እንዴት ይነጻጸራል የሚለውን ወደ ማየት መሄድ እንችላለን። ምናልባት የኒቼ ወይ በተለይም እንትኑን ብናነሳው ደስ ይለኛል። በደንብ ዲቴይሉ ላይ ስለ ከሜታሞርፎሲሱ ጋር አያይዘን ብናነሳው የተሻለ ይመስለኛል። ምክንያቱም ራሱ ኒቼ ይህንን ሜታሞርፎሲስ የሰው ልጅ ዑደት፣ የሰው ልጅ የሚሄድበት ዑደት አድርጎ ነው የሚያየው ማለት ነው። ስለዚህ ለምሳሌ መነሻዋ ካሜል ነች። የሰው ልጅ የመጀመሪያው መነሻ ካሜል ነው። ኒቼ ራሱ the spirit becomes a camel ብሎ ነው የሚጀምረው። ካሜል ከሆነ በኋላ ይንበረከክና እንዲጫንበት ይፈልጋል። እንዲጫንበት ዝግጁ ይሆናል ማለት ነው። ምንድነው ትርጉሙ? ባህል አለ፣ ሃይማኖት አለ፣ ልማድ አለ፣ የተለያዩ ሚቶች አሉ፣ የወላጆች ኤክስፔክቴሽን አለ። በጣም አሁን ብዙ ሰዎች በወላጆች ኤክስፔክቴሽን ምን ያክል እንደታጠሩ አይታወቃቸውም። ለእንደዚህ አድርጌ ለቤተሰቦቼ እንዲህ አድርጌ ማለት ለቤተሰብ ማድረግ መጥፎ ነው እያልኩ አይደለም። ነገር ግን ያ ሀሳብ የመጣው ከማን ነው?
ለቤተሰብ ማድረግ የሚባለው ሀሳብ ራሱ መምጣት ያለበት ከግለሰቡ ነው እንጂ ከቤተሰቡ አይደለም የሚል እምነት አለኝ። ሁለቱ መሀል ያለውን ቦንድ ለመበጠስ ሳይሆን ከልጅነታችን ስለተጫነብን ብቻ የምናደርጋቸው ነገሮች መጨረሻ ላይ የሚያረኩን መስሎ ከታየን በጣም ስህተት ነው። ምንድነው ስናደርግ ቆይተን በኋላ ላይ መሰላቸቱ፣ መለያየቱ፣ ወይ መጣላቱ፣ ወይ የሆነ ነገሩ ወይ ድራማው ከመጣ በኋላ ነው ምንድነው ምናምን ብለን ሌላ መፈራገጥ ውስጥ የምንገባው ማለት ነውና ረጋ ብለን ማየት መቻል አለብን። በዚህ ለቤተሰቤ ምናምን በሚል አንዳንዶች ደግሞ በአርኪታይፕ እንደምናውቃቸው ዲቫውሪንግ ማዘር ምናምን እንደሚባሉት የልጆችን ኢነርጂ የልጆችን እንትን ምጥጥ የሚያደርጉ ሰዎች አሉ። ማለት ከትዳር የሚያፋቱ ሌላ ችግር ውስጥ የሚከቱ አይነት ሰዎች አሉና በጣም ጥንቃቄ ይጠይቃል። ከማን ነው ይሄ ሀሳብ የመጣው? የኔ አመለካከት ነው ወይ የኔ ሀሳብ ነው ወይ ብሎ መጠየቅ። ሶሻል ኤክስፔክቴሽኖች አሉ። ማህበረሰቡ እንዲህ ይጠብቅብኛል፣ ማህበረሰቡ እንዲህ ምናምን ብሎ በዙሪያው ያለውን ማህበረሰብ እንትን ማለት እንደው በጣም ማፈንገጥና ባላንስ አድርጎ መኖር የተለያየ መሆኑን ማወቅ አለብን። ምክንያቱም ለማፈንገጥ ብሎ ማፈንገጥ ያው የልጆች አይነት ጨዋታ ነው እንጂ ህይወት ያለውም ህይወት የሚሆንም ነገር አይደለም። ስለዚህ ከባዱ የምትሉት ነገር ምንድን ነው ይላል ካሜሉ ነው የሚለን ኒቼ። እሱን ጫኑብኝ ይላል እና እያንዳንዱን ትልልቁን ነገር እያንዳንዱን በህይወት ያለን ነገር ሁሉንም ነገር ራሳቸው ላይ ተሸክመው ቤተሰባቸውን ተሸክመው የሚኖሩ በጣም የሚያሳዝኑ ሰዎች አሉ፣ እረፍት ማያውቁ። እንደውም አንዳንዴ በጣም ሸክም ከማብዛታቸው የተነሳ የተቀረው ቤተሰብ ምንም አይነት ስራም ምንም አይነት ነገር ውስጥም ኢንጌጅ ሲያደርግ የማታዩት አይነት ሁኔታዎችም ይከሰታሉ እና ነገሮች ብዙ ጊዜ በተቻለ አቅም ባላንስ ይፈልጋሉ ማለት ነው እና ከውስጥ የሚመጣውን ነገር ረጋ ብሎ ማዳመጥ ያስፈልጋል። ይሄ ካሜል ሹድ የሚላቸው አሉ። ኒቼ አይ ቲንክ ከእንትን ጋር ከአስርቱም ትእዛዛት ጋር ይገናኛል ይመስለኛል እና እንዲህም አታድርግና አድርግ የሚባሉ አሉ እና እነሱን ተከትሎ ነው የሚሄደውም የሚንቀሳቀሰውም ማለት ነው እና እንዲያድርግ እንዲያታድርግ ያን ነገር ሲያደርግ ከባድ ኃጢአት፣ ከባድ ጸጸት፣ ከባድ መጥፎ ስሜት ይሰማዋል። ኢቭን አንዳንዴ ሊሰማው የማይገባው ነገር እንኳን ቢሆን ማለት ነው እምቢ ማለትን እንደ ትልቅ ቻሌንጅ ሊያይ ይችላል ማለት ነው። እንዴት እምቢ ላለው ምናምን ይላል። እምቢ እኮ ማለት ያለበት ሁኔታ ላይ ሊሆን ይችላል ያለው ነገር ግን እንዴት እምቢ ላለው በሚል ስሜት የማያስፈልገው ነገር ውስጥ ይገባል ወይም ደግሞ የራሱን የሆነ ነገር አሳልፎ ይሰጣል ማለት ነው። ሁለተኛው ላዮን የምንለው ነው። የመጀመሪያው ላይ ያሉ ሰዎች ራሳቸውን ይመዝናሉ። ሁለተኛው ላዮን ነው። ላዮን ኢዝ ምናልባትም ኖ የሚለው ስፒሪት ልንለው እንችላለን። ያኛውን ቢያይልም ሁሉም ነገር እሺ ነው የሚለው እንዳልነው፣ ላዮን ደግሞ ነፃነት ነው የሚፈልገው። የራሱ ጫካ ጌታ ነው መሆን የሚፈልገው። ስለዚህ እምቢ አይሆንም። አብዛኛውን ነገር እምቢ ይላል። ራሱን ለማስከበር፣ ቦታውን ለማስከበር፣ የሚኖርበትን ለማስከበር ረጅም ርቀት ይሄዳል ማለት ነው። ላዮኑ እዚህ ስቴጅ ላይ ያሉ ሰዎች ብዙ ነገርን እምቢ ብለዋል። ምናልባት አጉል የሆነ የቤተሰባዊ ጥያቄ በስራ ቦታ በምናምን እምቢ ማለት ችግር የለባቸውም፣ ነፃነት አለባቸው። ከሪሊጅን ጋር የተያያዘም እንደዛ አይነት ኔጌቲቭ የሆነ አሬንጅመንት ሊኖራቸው ይችላል። ዊች ሚንስ ኔጌት የሚያደርግ ማለት ነው። ኖ የሚል እምቢ የሚል አይሆንም የሚል አይመስለኝም የሚል እንትን ይኖራቸው ይሆን ይችላል እና ያንን ትንሽ ከሆኑ ነገሮች መላቀቅ ያመጣውን ፍሪደም እስከ መጨረሻው በሱ ነዳጅ መኖር የሚፈልጉ ሰዎች አሉ እና አይሆንም ማለታቸውን እያወሩ እኔ እምቢ ብዬ መቼ መሰለ እምቢ ያልኩት፣ መቼ መሰለ እንትን ያልኩት፣ መቼ መሰለ ነፃ ያወጣሁት ይላሉ። which means ነፃ ያወጡበት ቦታ ላይ ምንም ያልገነቡ ሰዎች ናቸው። እነዛ ምንም ቫሊዩ አልሰሩም፣ አልገነቡም። ነገር ግን to some extent ራሳቸውን ነፃ አድርገውታል። እድሜ ልክ ነፃ ስለመሆናቸው የነፃነት በዓላቸውን ወይም ደግሞ የድል በዓላቸውን እያከበሩ ይኖራሉ እንጂ አዲስ ነገር አይሰሩም ወይም አዲስ ነገር አይገነቡም። ምናልባትም እንደ ሀገር እሱኛው ስቴጅ ላይ ሳንሆን
አንቀርም። ኦኬ ሶ የላዮኑ ስቴጅ ምንድን ነው የሚለው? እምቢ ከማለት ባለፈ ለራሱ ደግሞ በቃ አይዊል ነው፣ እኔ እንደዚህ ነኝ እንደዚህ ያደርጋለሁ ነው። እና ብዙውን ጊዜ ዋና ስራው ምንድን ነው? የድሮ እኔ ነፃ ነኝ ነው። አይዊል ማለት እኔ ፈቃዴ የኔ ነው፣ እንትኔ የኔ ነው፣ ውሳኔ የኔ ነው እንደማለት ነው። የድሮ ቫሊዎችን የድሮ ቫሊው የሚደረጉ ለልብ የቀረቡ ነገሮችን የማፍረስ ችግር የለበትም። አዲስ ግን መስራት አይችልም። አዲስ ግን መፍጠር አይችልም። ምናልባትም መሬቱን ግን ማጽዳት ይችላል። ቦታውን ማስተካከል ይችላል። ቢያስተካክልም ግን ቦታው ያለበት የቆመበት ቦታ ኒሂሊስቲክ ነው። ኒቼ ከዛ ቶሎ መውጣት እንደሚያስፈልግ ነው የሚነግረን። የኒሂሊዝም መሸጋገሪያ እንጂ መቆሚያ ማረፊያ እንዲሆን አይፈልግም። ኒሂሊዝም አውሮፓ ላይ በደንብ እየመጣ እንደሆነ ከታዘቡ ሰዎች መሃል አንዱ ነው በሰዓቱ። አሁን ላይ ትክክል እንደሆነ እርግጠኛ ሆነን መናገር እንችላለን። ነገር ግን ኒሂሊዝም መሻገሪያ እንጂ መቆሚያ አይደለም፣ ድልድይ ነው። ወደ አዲሱ ከመሻገራችን በፊት ያለፈው ፈርሶ ነፃ የምንሆንበት ቦታ ነው ብሎ ነው የሚያስበው እሱ። በዚህ በላዮን ስቴጅ ላይ ያሉ ሰዎች ፐርማነንት ሬቤሊየን ላይ ናቸው። ፐርማነንት ሬቤሊየን ማለት ምንድን ነው? ቋሚ የሆነ አመፅ፣ አይሆንም እምቢ የማለት ማለት ነው። ብዙ ነገሮች ላይ የሚያምፁ ሰዎች እናያለን። ይሄ ግን ደግሞ አት ሴም ታይም እዚህ ስቴጅ ላይ ምን ያመጣል? ኢጎ ኢንፍሌሽን ያመጣል። በኢጎ ኢንፍሌትድ የመሆን ነገር ይመጣል ማለት ነው። እኔ ነፃ ነኝ ምክንያቱም ብዙውን ነገር ሁሉንም ነገር ሪጀክት ስለማደርግ፣ በቃ እምቢ ስለምል፣ አይሆንም ስለምል፣ አይመስለኝም ስለምል የሚል ሀሳብ ያመጣልና ከዛ ላዮኑ እንዳለ የማያስፈልገውን ነገር ሰው ካስተካከለ ከቀየረ በኋላ ሶስተኛው ስቴጅ ቻይልድ የሚለው ማለት ነው። ቻይልድ መፍጠር የሚችለው መንፈስ ማለት ነው። መፍጠር የሚችለው መንፈስ ማለት ነው። አዲስ መነሻ ነው። ራስ የሚመሩት ራሱ ሰውየው ራሱን ገዝቶ የሚመራው ማንነትና አመለካከት ነው ያለው። በጣም ጨዋነትን እንደውም በጣም ኢኖሰንስ መሆን ራሱ ኒቼ ትልቅ ቦታ ይሰጠዋል። እና መርሳትን፣ ያለፈውን ነገር ረስቶ መተውን ማለት ነው። እና አዲስ መነሻ ውስጥ መግባትን ማለት ነው። እዚህ ውስጥ እንግዲህ የፈጠራ አቅምን መጠቀምና አዳዲስ ነገር መስራት፣ እምቢ ከማለት እሺ ማለት፣ በእውቀት በመረዳት በከፍታ እሺ ማለትን ያመጣል ማለት ነው። ይሄ ልጁ ወይም ደግሞ የህፃኑ ስቴጅ ላይ አመፅ አይደለም፣ የአመፅ ጊዜ አይደለም። የፈጠራ የመፍጠር ጊዜ ነው። የመስራት፣ የመገንባት፣ የማነጽ፣ የማዋቀር ጊዜ ነው ማለት ነው። ስለዚህ ይሄ ቻይልድ ኦቨርሜንሽ የምንለውን ሌቭል ላይ የመጨረሻው መሸጋገሪያ ነው ማለት ነው። አዳዲስ ቫሊዎች ኦርጋኒክሊ ማለት ተፈጥሯዊ በሆነ መንገድ ይመጣሉ ማለት ነው። ከህይወት ጋር ያለው ግንኙነት አሪፍ ይሆናል። ኢጎው በጣም ጨዋ የተስተካከለና ፕሌይፉል ይሆናል፣ ሲምፕል ይሆናል ማለት ነው። ይሄ የመጨረሻው የኒቼ መፍትሄ ስቴጅ ነው ማለት ነው። በዩንግ ደግሞ ለብቻው እንደ መፍትሄ የሚያቀርብልን እንግዲህ ቅድም እንትኖቹን ስላየናቸው የዩንግን ስቴፖቹን ስላየናቸው ወደ እነሱ አንገባም። ኢጎን ማስተካከል፣ ኢጎ ተስተካክሎ ስርዓት የሚይዝበት ቦታ ላይ ሲገባ፣ ሻዶ ኢንተግሬት ከተደረገ በኋላ፣ ኤኒ ታይፕ ኦፍ አርኪታይፕ ኢንተግሬሽን ከተሰራ በኋላ አት ሴም ታይም ኢነር ቻይልድ የመሳሰለው ሰው በራሱ የሚቆምበት ያለፈውን ነገር የሚያክምና የሚያስተካክልበት ሌቭል ላይ ከገባ በኋላ የሚመጣ ነው ማለት ነው። ይሄ እነዚህ ሁለቱ ለተለያየ አይነት እንትን ይሆናሉ። አይ ቲንክ አሁን በቅርብ ፌስቡክ ላይ በኮመንት ከአንድ ወዳጄ ጋርም ስናወራ ነበር። በተለይም ሶስተኛ መንገድ በሚል አሁን እስካሁን ካወራ ነው ውጪ የዶስቶየቭስኪ ፌዶር ዶስቶየቭስኪ ደግሞ መንገድ አለ። የእሱ ደግሞ ሞር ወደ ኦርቶዶክስ የራሻ ኦርቶዶክስ ሃይማኖት ከፍተኛ ተቀባይነት
የነበረበት ቦታ እንደመሆኑ ወደ ሃይማኖት መመለስና ወደ ኦርቶዶክስ መመለስን ትኩረት ሰጥቶ ይናገር እና መጽሐፎቹ ላይ ያንን እንደ መፍትሄ አቅርቧል። ምናልባት በቅርብ ለብቻው ዶስቶኤቭስኪ ላይ ስለምንሰራ እሱን እናነሳዋለን ብዬ አስባለሁ። ግን እሱም አንድ ዌይ ነው ማለት ነው እንድናስበው። ስለዚህ እንግዲህ ኒቼ ያቀረበው መንገድ ኦቨር ሜንሽ የሚባለው ቱ ሳም ኤክስቴንት የራሱ አይነት አካሄድ አለው። በእርግጥ ኒቼ እንትና ራሱ ዩንግ ራሱ የኒቼን መጽሐፎች አንብቦ አስተያየቶች ሁሉ ሰጥቷል። በጣም ሙሉ ፉል ቮሊዩም አይ ቲንክ ቴሌግራም ላይ አስቀምጬላችኋለሁ ይመስለኛል። ስፔሻሊ ትልቁ የሚባለው የኒቼ መጽሐፍ ዋና የሚባለው የኒቼ መጽሐፍ ደ ስፖክ ዛራቱስትራ የሚለው መጽሐፍ ላይ የዩንግ ኮመንተሪ ኮመንት ያደረገበት ሀሳብ ሙሉ መጽሐፉ ላይ ሀሳብ የሰጠበት ኢቭን ከኒቼ መጽሐፍ 2 እጥፍ ወይ 3 እጥፍ ሳይሆን ይቀራል የዩንግ ኮመንተሪ። የኒቼ በተለይ ዘ ስፖክ ዛራቱስትራ በጣም ጥቅጥቅ ያለ ውስጡ በብዙ መንገድ ሊብራራ የሚችል ነገር ነው ያለው ማለት ነው እና የራሱንም ትችት የራሱንም ሀሳብ ያመጣል ማለት ነው። አሁን ኒቼ እንደውም ሴሚናሩ ላይ ምን ይላል ዩንግ? ኒቼ had the intuition of the self but he identified with it ይልና እንትን ይነግረናል። ይሄ ምንድነው አይዲያው? ኒቼ እንትኑን አይቶታል፣ ያን ታላቁን ማንነት አይቶታል። ግን እሱ ዘሎ እንደ አይደንቲፊኬሽን ብዙም እንትን አይልም። ምስራቆቹም ስለ አታችመንት ምናምን ያወራሉ። ነገር ግን ኒቼ ዴብዝ አልሄደበትም። ያንን ታላቁ ሰው ወይም ደግሞ ኒቼ ሰልፍ ያለውን ዩንግ ሰልፍ የሚለውን ኒቼ ታላቁ ሰው የሚለውን አይቶታል። ነገር ግን ከእሱ ጋር አንድ ለመሆን ከመሞከር ይልቅ ከእሱ ጋር አይደንቲፋይ አድርጎ ወደ ምድር አውርዶት ካራክተር ስቶት ትንሽ አጠብበው ነው አይዲያው ማለት ነው እና እንደ መንገድ የኒቼ መንገድ ማንኛውም ሰው ሊሄድበት የሚችለው ነው። ከካሜልነት ወደ ላየን፣ ከላየን ወደ ቻይልድ ማለት ነው። እንደ ሌላው ደግሞ የዩንግ መንገድ ስቲል ለብቻ የሚካሄድበት መንገድ አሉ። ምናልባትም እንደ ቻይልድሁዱ ዴብዝ ያለው ትራውማቲክ ነገር ካለበት ምናምን ዩንጊያን ሳይኮአናሊስት ሊፈልግ ይችላል የሚል ሀሳብ አለኝ። ነገር ግን በግልም የሆነ ያክል ስቴፕ መካሄድ ይቻላል የሚል እምነት አለኝ። በጣም ኢንቱዊቲቭ የሆነ ዩንጊያን ሳይኮአናሊስት ይፈልጋል። ምናልባትም በዚህ ሂደት ውስጥ እንደውም ዩንግ ጥሩ እንትን ሰርተዋል ብሎ ምስራቆቹን ከሚያደንቅበት አንዱ ሜንቶር ሲስተም አላቸው። በጣም ምሁር የሆኑ በጣም አሁን ዓለም ላይ ራሱ እኛ ጋር መጥተው ብዙ ነገሮችን ያንቀጠቀጡ ጉሮዎች ማውጣት ችለዋል። ብዙ አመለካከቶችን፣ አስተሳሰቦችን በጣም ኦራተር የሆኑ ጥያቄዎችን ጥሩ አድርገው መመለስ የሚችሉ የሚታያቸው አይነት ሰዎች ማውጣት ችለዋል ብሎ እንደውም እነሱን እንትን ይላቸዋል። ዊች ሚንስ ሞር ዩንጊያን የሆነውም እንትን የቴራፒ ወይ ዝም ብሎ የሆነችን ችግር መቅረፍ ብቻ ሳይሆን ሰውየውን መልሶ በክላይንቱን ደና ቦታ ላይ ማድረስ ዊች ሚንስ ከመዳን ባለፈ ራሱን ለመሆን ወይም ደግሞ ከህይወቱ ትርጉም ጋር የሚያገናኝበትን መንገድ ለማግኘት የሚሄድበትን ርቀት እንዲነሳና እንዲጀምር የሚያደርግ ነው። የዩንግ መንገድ ኢንዲቪጁዌሽን ላይ አያበቃም በነገራችን ላይ። ምክንያቱም ኢንዲቪጁዌሽን አንዱ እንትን ሆኖ ቢካሚንግ ሆል የሚባለው ፕሮሰስ ግን የራሱ ረጅም ነገር ነው። ሰው ራሱን ለመሆን የሚያደርገው ሂደት በአንድ ቀን፣ በሁለት ቀን ወይ ሳምንት፣ በወር፣ በአመት ቢሆን አይደለም። ረጅም መንገድ ነው። እንደየሁኔታው እንደየኮንዲሽኑ ሰፋ እያለና እየተለጠጠ ሊሄድ የሚችል ሀሳብ አለው በውስጡ ማለት ነውና በእርግጥ ሁለቱም የሚያነሱት ነገር አላቸው። የሆነ ውስጣችን የተሳሳተ የተጫነብን ማንነትና አመለካከት አለ። ከሱ ነፃ እስክንሆንና የራሳችንን ሚኒንግ ወይም ደግሞ ሚኒንግ የምንለው ነገር እስክናገኝ እኛ የምንቀበለው ላይፍ መሆን ካለበትም በላይ ሃርድ ይሆናል የሚል ሀሳብ አለ ማለት ነው። ስለዚህ በዚህ ሂደት ውስጥ ግን ፔን አለው፣
አድካሚ አስቸጋሪ ነገር አለው። ምክንያቱም ዩንግ ራሱ there is no coming to consciousness without pain ስለሚል ማለት ነው። ራሱ ኒቼም እንደዚህ ይለናል you must be ready to burn yourself in your own flame how could you rise anew if you have not first become ashes ይለናል። እና እንደ አዲስ ለመነሳት መጀመሪያ አመድ መሆን መቻል አለብን። ራሳችንን ማቃጠል መቻል አለብን በራሳችን እሳት ነው የሚለን ማለት ነው። ያው ሞር የኒቼ አጻጻፍ ሜታፎሪካል ነው። እዚህ ጋር ይበቃናል ይመስለኛል። ስላዳመጣችሁኝ ከልብ አመሰግናለሁ።